ጤና ይስጥልኝ ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ በዘት ሙሉ ትርፍ ይበልኝ። ውድና የተከበራችሁ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ። ሰራተኛው አደይ ክፍል 37 አደይ በፍቅርና በሊዲያ የክፋት ውጥን የራሳቸውን ፍላጎት ለማሟላት ከቤት እንድትወጣላቸው ያልቆፈሩት ጉድጓድ የለም አልነበረም። ስለሆነም የኤላን ሀብል ሰርቀው ከኤላ ጋር እንድትጋጭ በማድረግና በቤት ውስጥ ዴቭና ባርኮት እንዲጠሏት ከቤትም እንድትባረር አድርገውም ነበር። ስለሆነም አደይ ደሞዟን ለመቀበል ስትል ደሞዝ እንደሌላትና ደሞዟንም ፍቅር ለኪንጎና ለደመቀ ሰጥታ እንድትታገትበት እንዳደረገችበት ደመቀ አደይን በአካል አግኝቶ ብሩን ላቧን ስለሆነ በግድ እንድትቀበለው አድርጓል። አደይም ብሩን ወስዳ ለባርኮት ደመቀ ብሩን እንደሰጣት ፍቅር የራሷን ደሞዝ ከባርኮት እየተቀበለች ለውሸቷ ማቀነባበሪያ ብላ እንድትታገት ያደረገችው እሷ እንደሆነች ከፊቱ በተቀመጠችበት ሰጠችው። እሱም አደይ የራስሽ ንጹህ ደሞዝሽ ነው ያዥው አላት። አደይም እሺ ብላ የቤተሰቦቿ ነገር አይሆንላትም እና እህቷ ብርሃን ጋር ደውላ ስለ ደህንነቷ ከጠየቀች በኋላ የሚያስፈልጋቸው የጎደለ ነገር ካለና እንዳለ ጠየቀች። እናቷንም አወራች። በጸሎት እንዲያስቧትም እማ በጸሎትሽ አስቢኛለች። እናቷ ምን ችግር እንደገጠማት ስትጠይቃትም አይ እንደሱ ጸሎት እንድታደርግልኝ እንጂ ሌላ ነገር ሆኛ አይደለም ብላ መለሰችላት። ሊዲያና ፍቅር ጥቅማቸውን ለማስከበር በአደይ ላይ የድሎቱት ሀሳባቸው ከሽፎ ለሰው ጉድጓድ የሚመስ ሁሉ የራሱ የተዘጋጀለት ጉድጓድ እንዳለ ሊዲያ በአይኗ አይታ ያደረግሽው ነገር ሁሉ በአደይ ላይ ያደረግሽው ሁሉ በአንቺም ላይ ደረሰብሽ አይደል አለቻት። ፍቅርን በተኛችበት ሄዳ አንቺ ተይኝ ልረፍበት ውጭልኝ አለቻት። ፍቅር ለሊዲያ ግን ባይተማመኑም ለጥፋት መተባበራቸው አሁንም ለምለምን ከኤላ ለመለየት እንደምታስፈልጋት ለፍቅር ብትነግራትም ፍቅር አጠገቧ እንዳትደርስ አስጠንቅቃ ነገረቻት። ባርኮትም ፍቅር በአደይ ላይ ይህን ሁሉ ሴራ እንዴት እንደጠነሰሰች ሊጠይቃት ቢሞክርም ፍቅር አደይን እነሱን እንዲጣሉ የምታደርግ እንጂ እሷ ለምንም እንዳልሆነ በማስመሰል ብትነግረውም ባርኮት ሊለምናት ግን አልቻለም። እንዳትዋሸው ሊያስረዳት ቢሞክርም አደይን እንድታምናትና እንድትወዳት ምን አስደረጋችሁባት ነው? ምን አስደረጋባችሁ ነው? ምን አስነክታችሁ ነው? እያለች ጥያቄውን ቀጥላለች። ባርኮት ለአደይ አዲስ ቀሚስ ስጦታ ይዞላት ወደ ክፍሏ ሄደ። በኋላ ለብሳው የሚሄዱበት ቦታ እንዳለ ነግሯት ስራዋን ጨርሳ እስክትመጣ እንደሚጠብቃት ነግሯት ወጣ። አደይም ምንን በማስመልከት እንደሆነ ደጋግማ ጠይቋን ተያይዘዋለች። እሱም ከሄዱ በኋላ ነገራት። ወጣ። ኤላና ለምለም በፍቅር አለማቸውን እየቀጩ ወደ ልጅነታቸው ተመልሰዋል። ለምለም በጣም ደስ ብሏታል። ነገር ግን ሊዲያ የእነሱን መለያየት እየተጠባበቀች ትገኛለች። ለወንድሟ ለዴቭ ወጥታ መዝናናት እንደምትፈልግና እዚህ ቤት ውስጥ ከመቀመጡ ጸባዩ እንደተቀያየረ ሊገባት እንዳልቻለ እየጠየቀችው እሱም ይህን ያህል እያለ ግርም ተጭሮበታል። መናገር ግን አልፈለገም። ሊዲያ ወይ የምትሄጅበት የለሽም ብሎ ካስጠነቀቃት በኋላ አይ እኔ ላውጣጣህ ብዬ እንጂ ብላው ኤላ ጋር መሄድ እንደምትፈልግ ነግራው ሄደች። ነገር ግን የኤላና የለምለም ህይወት ውስጥ እንዳትገባ በማሰብ ዴቭ ኤላ ቤት እንድትሄድ ቢያስጠነቅቃትም ምክሩን ጥላ ሄዳለች። ኤላና ለምለም ግን ፊታቸውን እንደጨፈገጉ ነበር ሰላምታ ያቀረቡላት። ዴቭ አደይን በጣም እንደሚወዳት እየገለጸላት ነበር። በመሀል ሊዲያ መጥታ ወንድሜ ወጥ ልትሰራ ባልሆነ እያለች ገብታ ሽንኩርት ላጭ ሲላትም በንቀት እኔ ወጥ መስራት አልፈልግም እያለች ወጥታ ሄደች። ዴቭ የያዘው ፍቅር ለአደይ እየተናገረ ቢሆንም ዛሬ
ዛሬ ደግሞ በድፍረት ይዟት ከወጣ በኋላ አደይን እንደሚያፈቅራት ከጋብዛት በኋላ ነግሯት ዛሬ በድፍረት እንደነገራት ብቻ በፍራቻ ሊሞት እንደሆነ እያስረዳት አደይ ተናዳ እንደ ወንድሜ ነበር የማይ በጣም አዝኝብሃለሁ ብላ በተቀመጠበት ጥላ ሄዳለች። ኪንጉ አደይን አፍቅሮ ደመቀም ፍቅርን አፍቅሮ ከሌላ ሰው ጋር እንዲያዩቸው አይፈልጉምና አደይ ከባርኮት ጋር መሆኗ ኪንጉን እረፍት ስለነሳው እየተከታተሏቸው የሄዱበት ካፌ ድረስ ነበር የሄዱት። ሊዲያ አደይ ከባርኮት ጋር እንደምትወጣ ስታውቅ ሰው ላድርግሽ እያለች ለእሷ እንዳዘነች ነገር ሜካፕ ልትቀባት ነበር። ሊዲያም ከባርኮት ጋር ከሆነች ወንድሟ ዴቭን እንደምትተውላት እርግጠኛ ሆናለች። ለዴቭም ከባርኮት ጋር እንደወጣች ስትነግረው ዴቭ እርር ድብን እያለ ነው። ለፍቅርም ደስ ብሏት እንደሆነ አደይ ከባርኮት ጋር እንደወጣች ነግራ ፍቅር ሊሆን አይችልም ብላ ነገር በመብላት ላይ እያለች አደይ ቤት መጥታ የት እንደሄደች ስትጠይቃት ከባርኮት ጋር ስለሆነች የሷን ፈቃድ መጠየቋ ግዴታ እንዳልሆነ በመልሳላታለች። ፍቅርም እንዴት እንደዚህ ትመልሽልኛለሽ? እኔ እኮ አለቃሽ ነኝ፣ እኔ እኮ አሰሪሽ ነኝ እያለች ለመመለስ ብትሞክርም ልትመልስላት አደይ ግን በጥፊ ከመታቻት በኋላ የወንድማ ፍቅረኛ እንደሆነች እና ከዛሬ ጀምሮ በዚህ ቤት እሷም የማዘዝ ግማሽ መብት እንዳላት ተናገረቻት። ነገር ግን ዴቭ ከኋላ መጥቶ የባርኮትና የእሷ ነገር ምን ላይ እንደሆነ ለመጠየቅ ቢሞክርም ባርኮት የእሷ ፍቅረኛ እንደሆነ ዴቭ ባለበት አስረግጣ ተናግራለች። ፍቅርም ዴቭን በነፃነት አገኘሁት ብላ ለማውራት ብትሞክርም ዴቭ ግን በፍጹም ደስተኛ ሆኖ እሷን ሊያወራት ፈቃደኛ አይደለም። በቀጣይ አደይ ምን ሊገጥማት ይችላል? ባርኮት ፍቅሩን በመግለጽ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ይህንን ቻናል ሰብስክራይብ አድርጉ።